ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። አስማተኛዋ ሴት በቁጥጥር ስር ዋለች። ፓርቲው የማንም ተላላኪ አይደለም አለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ፓርቲው የማንም ተላላኪ አይደለም አለ። የማንም ተላላኪ አይደለም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ በማዕከላዊ ኮሚቴ ስብሰባው ላይ አስታወቀም። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር እንደሌለም ገልጿል። ከብልጽግና ፓርቲ ጋር የሚያያይዙን ሆን ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዲሞክራሲ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረየሱስ ናቸው። በመግለጫውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑን ገልጸዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ግንቦት 18 ቀን 2017 ዓ.ም መሰጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀው ነበር። ለስራ አስፈጻሚው አባልና ለሚዲያና ኮሙኒኬሽን ኃላፊው ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ሆይ? ይህ ጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉት ትችላላችሁ ሆይ? የሚል ጥያቄ ቀርቦላቸዋል። አቶ ብርሃነ በምላሻቸውም ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ነው ብለው መልሰዋል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆን ብለው ነው ያሉም ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖም ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉ ተናግረዋል። የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሴራ ከጊዜያዊ አስተዳደሩ ፕሬዝዳንት መንበራቸው እንዲለቁ ግፊት ስለደረሰባቸው መሆኑን መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ካሁን ቀደም መወንጀሉም አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ውንጀላውን አስተባብሏል። አስማተኛዋ ሴት በቁጥጥር ስር ዋለች። 300,000 ብር በባንክ ካላስገባ በመተት በቤተሰብ ላይ ጉዳት አደርሳለሁ እያለች ስታስፈራራ የነበረችን ግለሰብ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዋ አለምነሽ አጉማስ ወንጀሉን ፈጽማለች የተባለው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው ተብሏል። ግለሰቧ በፕላዛው በጽዳት ሰራተኝነትና በአሳንስር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንጻ ላይ ከሚገኝ የአንድ የግል ድርጅት የፋይናንስ ኃላፊ ናቸው። የግል ተበዳይ አቶ ግሩም ነጋሽ ሙሉ ሰው ለፖሊስ በሰጡት ቃል እንዳስረዱት የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ ከሚባል አካባቢ እንደሚደውል ገልጸው 300,000 ብር በባንክ ካላስገባህ ልጅን የሰይጣን መሳቢያ አድርጋታለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው መናገራቸውን
ፖሊስ አስታውቋል። የግል ተበዳዩ ያቀረቡትን አቤቱታ ተቀብሎ ቴክኖሎጂን በመጠቀም እና የተደወለበትን ስልክ እንዲሁም የማስፈራሪያ መልእክት ያስተላለፈውን ሰው ድምፅ ማንነት ለመለየት በተደረገ ጥረት ተጠርጣሪዋ የግል ተበዳይን በመከታተል ካጠናች በኋላ ማንነቷን በመደበቅና ድምጿን በመቀየር አስፈራርታ 25,000 ብር በባንክ እንዲያስገቡላት ካደረገች በኋላ ቀሪውን 275,000 ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃ ፖሊስ ባደረገው ጠንካራ ምርመራ ተጠርጣሪዋ ለመላክ ካዘጋጀችው የማስፈራሪያ ጽሑፍ የእጅ ስልኳ ላይ በመገኘቱም በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የላንቻ አካባቢ ፖሊስ ጣቢያ ገልጿል። አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ መገንዘብ እንደሚገባ ያሳሰበው ፖሊስ መሰል ወንጀሎች ሲያጋጥሙ ነገሩን ከመደባበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በተመሳሳይ ዜና 15,000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ 2 ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ መሆኑ ተገልጿል። ናታኔም ፍጹም የተባለው ግለሰብ ከግብረ አበሩ ሚኪያስ ዳባ ጋር በመሆን ምንጩ ያልታወቀ 15,000 ሐሰተኛ የብር ኖቶችን በ8,000 ትክክለኛ የኢትዮጵያ ብር ለመሸጥ ሲንቀሳቀስ ህብረተሰቡ ለፖሊስ በሰጠው ጥቆማ ፖሊስ ተጠርጣሪዎቹን በቁጥጥር ስር አውያቸዋለሁ ብሏል። ፖሊስ ግለሰቦቹን በቁጥጥር ስር ለማዋል አደረኩት ባለው የአካል ፍተሻ ከኪሳቸው 75 ባለ 200 ሐሰተኛ ብር በአጠቃላይ 15,000 የኢትዮጵያ ሐሰተኛ የብር ኖት መያዝ መቻሉን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቦቹ በቁጥጥር ስር ውለው ምርመራው የቀጠለ መሆኑን የገለጸው የልደታ ክፍለ ከተማ ፖሊስ መምሪያ ሐሰተኛ የብር ኖት በህብረተሰቡ ላይ የሚያሳድረውን ኢኮኖሚያዊ ቀውስ በመረዳት ፖሊስ መሰል የወንጀል ድርጊትን ለመከላከል በሚያደርገው ጥረት ውስጥ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ጥሪውን አቅርቧል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።